ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዋይት ሀውስ የጋዜጠኞች የራት ግብዣ ላይ ተኩስ ቢከፍትም ትራምፕ ላይ ጉዳት አለመድረሱ ተገለጸ። ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለስልጣናት በተገኙበት የዋይት ሀውስ ዘጋቢዎች የእራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያ እና ቢላዋ ይዞ የገባ ግለሰብ በሀገሪቱ የጸጥታና ደህንነት ባልደረቦች በቁጥጥር ስር ዋለ። ፕሬዝዳንቱ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል። እንግዶቹ ጠረጴዛው ስር የተሸሸጉ ሲሆን፣ አንዳንዶች ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጭ የተኩስ ድምፅ እንደሰሙም ተናግረዋል። አንድ የፖሊስ ኃላፊ ግለሰቡ ተኩስ እንደከፈተ መናገራቸውን ኤፒ ዘግቧል። አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ እንደሚገኝ ተገልጿል። ትራምፕ የታመመ ሰው ሲሉ የገለጹት ተጠርጣሪ የ31 ዓመቱ ኮል ቶማስ አለን ሲሆን የቶርንስ ካሊፎርኒያ ነዋሪ እንደሆነም ሁለት የሕግ አስከባሪ ባለስልጣናት ተናግረዋል። ተጽዕኖ ሳታደርስ ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉም ትራምፕ ከጥቃቱ ከ2 ሰዓታት በኋላ በዋይት ሀውስ ተናግረዋል። ግለሰቡ ጥቃቱን ብቻውን መፈጸሙንና ሌላ ሰው አብሮት አለ ብሎ ለማመን ምንም ምክንያት የለም ሲሉም የዋሽንግተን ከንቲባ ሞሬል ቦውሰር ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎች አልፎ ሲሮጥና የደህንነት አባላት ሲከተሉትም ያሳያል። ለሕዝቡ ምንም አይነት ተጨማሪ አደጋ ያለ አይመስልም በማለት ቦውሰር በሌላ ጋዜጣዊ መግለጫ ላይም ተናግረዋል። እራት ግብዣ ላይ ትራምፕ ምክትል ፕሬዚዳንት ጄዲ ቫንስ፣ የመከላከያ ሚኒስትር ፒትን ሄስተር፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተዋል። በሀገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉ ባለስልጣናት ከቦታው እንዲወጡ ተደርገዋል። እንደ አውሮፓውያን አቆጣጠር ከ2004 ወዲህ ፕሬዝዳንቱ በአቅራቢያዎች ጥቃት ሲፈጸም ይህ ለሶስተኛ ጊዜ ሲሆን በአትለር ፔንስልቬኒያ በተደረገባቸው የመግደል ሙከራ ጉዳት የደረሰባቸው ሲሆን በስፍራው የነበረ የእሳት አደጋ መከላከል ሰራተኛ መግደሉ የሚታወስ ነው። ፕሬዝዳንቱ ዛሬ ማንም ሰው ከዚህ በፊት አይቶት የማያውቀው ጥበቃ ያስፈልገናል፣ ማንም ሰው ማህበረሰባችንን እንዲቆጣጠር አንፈቅድም ብለዋል። ተጠባባቂ ጠቅላይ አቃቤ ሕግ ቶድ ብላንቼ ቅዳሜ ምሽት ከተፈጸሙ ጥቃት ጋር የተያያዙ ክሶች በቅርቡ እንደሚጀምሩ እና የራት ግብዣው ላይ ከተከሰተው ጋር የተያያዙ ክሶች ግልጽ እንደሚሆኑም ተናግረዋል። ምርመራው መጀመሩን አጽንዖት ሰጥተውታል። የኤፍቢአይ ዳይሬክተር ካሽ ፓቴል በበኩላቸው ከቦታው የተገኘ ረዥም የጦር መሳሪያና ጥይት እየተመረመረ መሆኑን እንዲሁም በራት ግብዣ ላይ የነበሩ ሰዎች ምስክርነት እየተቀበሉ መሆኑንም ተናግረዋል። መረጃ ያለው ማንኛውም ሰው እንዲተባበርም ጠይቀዋል። እንግዶች እየተመገቡ በነበሩበት ወቅት ሁከታ መፈጠሩንና መጀመሪያ ላይ መመገቢያ ሳህን የወደቀ እንደመሰላቸው ትራምፕ ቢገልጹም አንዳንድ ጋዜጠኞች ከ5 እስከ 8 የተኩስ ድምፅ እንደሰሙም ገልጸዋል። እንግዶቹ በጠረጴዛዎች ስር ለመደበቅ ሲገደዱ የጸጥታና ደህንነት አባላት ቦታውን በፍጥነት ተቆጣጥረውታል። በኋላም የራት ግብዣውን እንዲቀጥል ለማድረግ ቢሞክሩም ተሰርዞ በሌላ ቀን እንዲደረግም ተወስኗል። ግብዣው እንደገና እናሰናዳለን ሲሉም የዋይት ሀውስ ዘጋቢዎች ማህበር ፕሬዚዳንት ዌይጂ ዲያኒንግ ተናግረዋል። በዚህ ዝግጅት ላይ የተገኙ አፈ ጉባኤ ማይክ ጆንሰን ባለቤታቸው ኬሊ ዛሬ ማታ ለሀገራችን እየጸለይን ነው ብለዋል። የምክር ቤቱ የዲሞክራቲክ ፓርቲ መሪ የኒውዮርኩ ሐኪም ጄፍረስ በበኩላቸው በአሜሪካ የተከሰተው አመፅና ትርምስ ማብቃት አለበት ሲሉም ተናግረዋል። የትራምፕን ንግግር ሲጠባበቁ የቆዩት በመቶዎች የሚቆጠሩ ታዋቂ ጋዜጠኞች፣ ታዋቂ ሰዎች እና የሀገር መሪዎች ከአዳራሹ በፍጥነት እንዲወጡም ተደርገዋል። የብሔራዊ ጥበቃ አባላት ሰዎች እንዲወጡ ቢፈቀድላቸውም ወዲያውኑ ተመልሰው እንዲገቡ አላደረጉም። ከውጭ ያለው ደህንነትም እጅግ ጥብቅ እንዲሆን ተደርጓል። በራት ግብዣው ላይ እንግዳ የነበሩ የኒውዮርክ ሪፐብሊካን ተወካይ ማይክል ላውረል የሚፈነዳ ድምፅ እንደሰሙና ምን እንደሆነ አላወቅንም ነበር፣ ከዚያም ሁሉም ሲጮሁ ሰማኋቸው ብለዋል። ለዓመታት የራት ግብዣውን የተካሄደበትን የሂልተን ሆቴል በግብዣው ሰዓት ለመደበኛ እንግዶች ክፍት ሆኖ ቆይቷል። የራት ግብዣው የተካሄደበት አዳራሽ ግን ከፍተኛ ጥበቃ ቢደረግበትም ወደ ራት ግብዣው የማይገቡ ሰዎች ላይ ብዙም ፍተሻ አልተደረገም።
ይህ አይነቱ ሁኔታ ባለፈው ዓመት በመግቢያ አዳራሾችና በሌሎች የሕዝብ መሰብሰቢያ ቦታዎች የተቃውሞ ሰልፎች፣ ረብሻዎች እንዲፈጠሩ ምክንያትም ሆኗል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።